ውጭ ላይ ተተኮሰ። ውጭ ነው የተተኮሰ እያየነው ነው። ውስጥ አይደለም። ስርዓት አድርጉ ፖሊሶች። በአንድ ጊዜ አረጋውጡልን፣ ፖሊሶች ውጡልን። ከህዝብ ጋር መጣና ታጠቅማችሁ ፖሊሶች ቤተክርስቲያን እንዴት ትተዋለች? ይሽናል ፖሊሶች ወደ ውጭ ምዕመናን ይመጣሉ። ፖሊሶች ወደ ጥፋተኛም ባይኖር እንኳን ሌላው ቀርቶ ነፍሰ ገዳይ እንኳን ቢኖር ቤተክርስቲያኒቱ አስፈቅዶ እንዲህ ጥፋተኛን ፍቀጅልኝ ብሎ ነው እንጂ ይህን ያህል ዝም ብሎ መግባት አይቻልም። ጥፋተኛ እንዳይደገም ከተደገመ ግን ከግለሰቦች ፖሊሶች ጋር ብቻ ሳይሆን ከተቋም ጋር ልንጣላ እንችላለን። ወጣቶቻችን እንዲነኩብን አንፈልግም። ልጆቻችን ናቸው። ውጭ ላይ ተተኮሰ። ውጭ ነው የተተኮሰ እያየነው ነው። ውስጥ አይደለም። ስርዓት አድርጉ ፖሊሶች። በአንድ ጊዜ አረጋጉት። አንድ ጊዜ አረጋጉት። ቆዩ። አንድ ጊዜ አረጋጉት። አንድ ጊዜ ውጭ ነው የተተኮሰ። ውጭ ነው ያልተባልኩ ውጭ ነው። ርቀት አለን። እንረጋጋ። አንድ ጊዜ ውጭ ላይ ነው። እውነት ለቤተ ክርስቲያን አስባችሁ ከሆነ ስርዓት አድርጉ። ቆዩ። ውጭ ላይ ነው። የልጅ ሲያገለግል የሰነበተ 2 ሳምንት ሙሉ ያገለገለ ልጅ ነው። የሰንበት ተማሪ ነው። አጠቃቀሱን አያውቅበትም። ስርዓት አድርጉ። ቆዩ። ተረጋጉ። ሌላ ነገር አትፍጠሩ እባካችሁ። ኧረ ፖሊሶች እባካችሁ ስለ ቅዱስ ሚካኤል ብላችሁ አረጋጉት። በቃ ውጡልን፣ ፖሊሶች ውጡልን። ከህዝብ ጋር መጣና ታጠቅማችሁ ፖሊሶች ፖሊሶች ዝምላችሁ ነው ይችላል። ፖሊስ ወደ ውጭ ነው። ምዕመናን ይወጣሉ። እዚህ ፖሊሶች ወደ ውጭ ነው። ምዕመናን ባላችሁ ተረጋጉ። ፖሊሶች ወደ ውጭ ነው። ምዕመናን ይወጣሉ። በቃ ሲቪሊያን ይወጣሉ። ፖሊሶች ወደ ሶስተኛ አብረን እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። በጣም የሚገርም ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደማንኛውም ብቻ ሳይሆን ከማንኛውም በላይ ለሕግ ተገዦች ታዛዦች ነን። የሕግን እናከብራለን፣ ለሕግ እንታዘዛለን። ነገር ግን በክርስትና በሃይማኖት ለመሳለም እጅ ለመንሳት አስተባባሪዎች የሚያስተባብሩትን ለማገዝ ብቻ የሕግ አካላት ማለት የጸጥታ አካላት ፖሊስ፣ ሚሊሻ፣ ምንም ሌላ ሊገባ ይችላል። ከዚያ ውጭ ግን ጥፋተኛም ቢኖር ጥፋተኛም ባይኖር
እንኳን ሌላው ቀርቶ ነፍሰ ገዳይ እንኳን ቢኖር ቤተክርስቲያኒቱ አስፈቅዶ እንዲህ ጥፋተኛነት ፍቀጅልኝ ብሎ ነው እንጂ ይህን ያህል ዝም ብሎ ነገር አይቻልም። እንድታጨበጭቡ አይደለም ወንድሞች፣ ቁም ነገር ነው። እዚህ የገቡት ኦርቶዶክሳውያን ናቸው፣ ክርስቲያኖች ናቸው። ለቅዱስ ሚካኤል ያስባሉ፣ ይቆረቆራሉ። ነገር ግን ሁሉም ልክ ሲያልፍ ጥሩ አይደለም። አሁን ለጸሎት ለመማፀን አብሮ ለማንጠፍ ለማገልገል ይቻላል። ከዚያ ውጭ ግን ደብሩ ሰበካ ጉባኤ ያለው፣ አስተዳዳሪ ያለው፣ ጥበቃ አለው፣ ካህናት አሉት፣ ወረዳ ቤተ ክህነት አለው፣ ሀገረ ስብከት አለው። አሁን እኔ በዓይኔ አይቻለሁ። ርችቱን እኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛ በጎ መስሎን ነው ልጆቻችን የምትተኩሱት፣ ግን ጥሩ አይደለም ብለን ከልክለን እዚህ አልተተኮሰም። እዚያ ላይ ከአዳዋ ኢየሱስ በታች ከሆነ እዚህ ምን ላይ ነበር? እዚያ ላይ ለተተኮሰ እዚህ ውስጥ ገብቶ ሰውን ይዛለን ማለት ፈጽሞ የተከለከለ ነው። ቤተክርስቲያን አትቀበልም። እዚህ አልተተኮሰም ይገኛል አይደለም። ለዚህም ነው ወጣቶች ልጆቻችን ታቦተ ሕግ ቆሞ የጮሁት እንጂ ጥፋተኛ ቢኖር ራሳችን አውጥተን እንሰጣለን። ያሁኑ ግን ጥፋት ነው፣ ስህተት ነው፣ ትክክል አይደለም። የጸጥታ አካላት ፖሊሶቹ ውጡ ምዕመናን ቆዩ ስንል ፖሊሶቹ ምዕመናን አይደላችሁም እያልን አይደለም። የገባችሁ በምዕመንነታችሁ ሳይሆን በጸጥታ አስከባሪነታችሁ ነው። ለወደፊትም ቢሆን በዘወትር ቀንም ቢሆን በጸጥታ አካልነት ወይም በሕግ አካልነት ሲገባ ሰበካ ጉባኤ ሳያስፈቅዱ መግባት ፍጹም የተከለከለ ነው። ድንበር መጣስ ነው። ትክክል አይደለም። አንቀበለውም። ትክክል ነው። አሁን ወደዚህ እንምጣና ፕሮግራሙን አጠር አድርገን እናካሄዳለን። እግዚአብሔር ከሁላችን ጋር ይሁን። ፖሊሶቹ ለዚህ ውጡ ስንላቸው እንትን ይለኛል፣ ይሰማኛል። ለምን አብረን አናከብርም ነበር? ለምን አብረናት ሆነናል እኮ። ነገር ግን ድንበር አለ ብያቸዋለሁ። ምን አለ ብያቸዋለሁ? ድንበር አለ፣ ድንበር አለ። ኦርቶዶክሳውያን ስለሆኑ አማኞች ስለሆኑ ስለተቆረቆሩ ብቻ ገብቶ እንዲህ ነውር ነው። እውነት ለመናገር አሁን በጣም እንትን ይላል። የአንዳንድ ወራ ቤት እንኳን ይፍቀዱልኝ ተብሎ አይደል የሚመጣው? የፍርድ ቤት ትራንስፖርት ይዙ የታቦተ ሕግ ቁሞ እስኪ እንደው እኛስ እንደምንስ እንታየው መቼስ ቤተክርስቲያን የተወከለን አይደለም ገብቶ ይዛለን ማለት ትክክል አይደለም። ምንም ፖሊስ እንደው 4 ቀን 5 ቀን ያሳዝኑኛል። በቤታቸው ሳይገቡ ያሳዝናል አይደል? ከቤታቸው ሳይገቡ 3 ቀን 4 ቀን ልክ እንደናንተ ይውላሉ ያድራሉ። ነገር ግን ድንበር ከተጣሰ ጥሩ አይደለም። ዛሬ የተሰራው ፖሊሶች እውነት ለመናገር እዚያ ሄደን እንነጋገራለን፣ እዚህ ገብተን እንይዛለን ማለት ፍጹም ኃጢአት ፍጹም ጥፋት ስለሆነ ሁለተኛ እንዳይደገም፣ ከተደገመ ግን ከግለሰቦች ፖሊሶች ጋር ብቻ ሳይሆን ከተቋም ጋር ልንጣላ እንችላለን። ወጣቶቻችን እንዲነኩብን አንፈልግም። ልጆቻችን ናቸው።